ማቆም አለብሽ። ነገ ወደ ካንሰር ይቀየራል። በደንብ አዳምጪ። ለቤተሰቦችሽ ልተርፊላቸው ልትቆይላቸውና ነገ የራሴ ህይወት እንኳን እግዚአብሔር ከፈቀደ ይሰጠኛል ብለሽ የምታምኚ ከሆነ ማልቀስ አቁሚ። አንቺ ስላለቀሽ፣ አንቺ ስላመረርሽ፣ አንቺ ስለተጨነቅሽ የተቀየረ ነገር እስከዛሬ ድረስ የለም። ደሞዝሽን ከመስጠት ውጭ አይደለ እንዴ? እድሜሽን፣ ጊዜሽን፣ ህይወትሽን ከመገበር በስተቀር የተቀየረ ነገር የለም። ለምን? እግዚአብሔር ካንቺ አንድ ወሳኝ የሆነ ቆራጥነት ይፈልጋል። ይሄ ለሌሎቻችሁም ይጠቅማችኋል። አንዴ ሚውት አድርጊና ስሚ። በደንብ ጆሮ ሰጥተሽ ስሚ። እግዚአብሔር ካንቺ ቆራጥነት ይፈልጋል። እንባሽን ጥርግ አድርጊና ራስሽ ጋር ቁሚ። ከዚህ በኋላ ማለቅስበትም ምንም ምክንያት የለኝም። እግዚአብሔር ከፈቀደ አባቴን ያቆይልኝ፣ እግዚአብሔር ከፈቀደ ቤተሰቦችን ያቆይልኝ። እኔ የተቻለኝን 7 ዓመት ለፍቻለሁ፣ ደክሜያለሁ። እስኪ ለፈጣሪሽ እንደዚህ በይው፣ አባቴ እኔ 7 ዓመት ለፍቻለሁ። ያንተ ፍጥሮች ነን፣ ያንተ ስራ ነኝ። እኔ ብቻዬን ደከመኝ። አሁን ላይ ጤናዬም ጥሩ አይደለም። ስለዚህ አባቴ አንተ ምንም ልታደርግልኝ ትችላለህ። በአንተ ደግሞ ኮራለሁ፣ በአንተ መካለሁ፣ አንተን አምናለሁ። አንተን የጠበቀኝ አመሰግናለሁ። ከዚህ በኋላ ግን የማድረገው ነገር አንተ ከጎን ይሆን አግዘኝ በይ። ከአንዳንድ 25 ሺህ ብር ለምን ላክሽልን ብለው ሲጠይቁሽ ስልኩን የደወለልሽን አካል እኔ ያልነገርኳችሁን ነገር ልንገራችሁ ባያቸው። በደንብ ጆሮ ሰጥተሽ ስሚ። ወንድምሽም ደወለ፣ ማንም ቤተሰብ ደውሎ ለምንድን ነው ይችን ብር ይላክሽልን? ይሄ እኮ ብር አይበቃም ይሉሻል አይደለ? እኔ እስከዛሬ ያልነገርኳችሁን ልንገራችሁ። ኩላሊቴ እየታመመ ነው። ነገ ሙሉ ለሙሉ ስራ ማቆም ብቻ አይደለም፣ አስከሬኔ የሚመጣበት እንኳን መንገድ ሊቀር ይችላል። ነገ ሙቼ ይችን 25 ሺህ ብር ከምታጡና በህይወት እያለሁ እየተንፏቀቅኩ በጉልበቴም እየተንፏቀቅኩ 25 ሺህ ብር ብልክላችሁ የትኛውን ትመርጣላችሁ ብለሽ አስመርጫቸው። ጆሮ ካለሽ ከሰማሽ ማስመረጥ ነው የሚጠበቅብሽ። ማባበል አይደለም፣ ማልቀስ አይደለም፣ ማስመረጥ። እኔ ነገ ብታመም ብሞትና ብታመም ይሄም 25 ሺህ ብሩም ይቀራል፣ እኔም እቀራለሁ። ስለዚህ 7 ዓመት አገልግያችኋለሁ። የእናንተም ህይወት አልተለወጠም፣ የኔም ህይወት አልተቀየረም። ስለዚህ አሁን የቀረኝ መታመምና መሞት ነው የቀረኝ። ስለዚህ ኩላሊቴ ፌል አድርጓል፣ እየታመምኩ ነው። ኩላሊቴ ቆሜ መቆም አልቻልኩም። ስለዚህ ነገ ሁለተኛው ኩላሊቴ ፌል አድርጎ በሽተኛ ሆኜ ከመሞትና ይሄን 25 ሺህ ብር አብቃቅታችሁ መጠቀም የትኛውን ትመርጣላችሁ? የምርጫ ጉዳይ ነው የምታረጊው። ሚውትሽን አንሺ አንዴ። እሺ ይሄን ነገር ታደርጊዋለሽ አታደርጊውም? እኔ ከአንድ ጥያቄ ነው ካንቺ የምፈልገው። የማታደርጊው ከሆነ እኔ ከዛሬ ጀምሮ ካንቺ ጋር ማውራት አልፈልግም። ይሄን ታደርጊዋለሽ? አዎ አደርጋለሁ። ምንድነው እምነትሽ? ኦርቶዶክስ። ማንን ነው በጣም የምትወጂው ከእምነትሽ ውስጥ? ማርያምን ነው? እግዚአብሔር? ማንን ነው በጣም ከልብሽ የምታወያየው? እኔ ሁሉንም ወደዋለሁ፣ ግን በጣም ቤተሰቤ ሲታመም ይዤ የምሄድ ደብረ ገነት መድኃኔዓለም 27 መድኃኔዓለም በመድኃኔዓለም ማይልኝና ይሄን አድርጊና፣ ሁለተኛ ደግሞ ሌላ ምነግርሽ ነገር ስላለ መድኃኔዓለምን ከነገ ጀምሮ ሳሚዬን አደርገዋለሁ። ይሄን የማይቀበሉኝ ከሆነ የራሳቸው ምን ብዬ ነው የምለው? ከዚህ በኋላ ከ25 ሺህ ብር ውጭ ከኔ እንደማያገኙ ምርጫዬ። እኔ ሙቼ ብራችሁ 25 ሺህ ብር ቢቋረጥ ነው የምትፈልጉት ወይስ ይሄን 25 ሺህ ብር ብልክላችሁ ነው የሚሻለው ብለሽ ታማርጫቸዋለሽ። ምርጫቸውን ትሰሚያለሽ። ከ25 ሺህ ብር ውጭ ግን ለምን ፍጥፍጥ አይሉም? ለምን ቦምብ ገብቶ ቤታቸውን አያጠፋልሽ? ይኸውልሽ ነገ መሞትሽ ነው ልንገርሽ። ነገ ከሞትሽ ደግሞ ቤተሰቦችሽ ጎዳና ነው የሚወጡት። ዛሬ ላይ የቆምሽው እግዚአብሔር ኃይል ሰጥቶሽ ነው። 7 ዓመት አገልግለሻቸዋል። አሁን ደግሞ 35 ሺህ ብር አለ ራስሽ አስቀምጪ። 25 ሺህ ብር ለቤተሰብ ትልኪያለሽ። በዚህ ቃል ትገቢያለሽ? አዎ እገባለሁ፣ ግን ያው ወደፊት አቅም ቢኖረኝ አባቴን ለማሳከም አስባለሁ። ሳሚ ይሄ አባትሽ እኮ ምን አይደለም የሚፈልጉት? አንዴ ዘይት ስሚ፣ አባትሽ ጸበል ነው የሚፈልጉት። አባትሽ ጸበል ነው የሚፈልጉት።
አይደለም ሳሚ አንዴ ስማኝማ፣ ግንባሩ ወደ ውስጥ ገብቷል እና ያው ባህር ዳር እንኳን ወስጆ ነበር እንትን ወደ ላይ ይነሳ እንደሆነ ብዬ ነው። ወደ ውስጥ ተጠርምሷል እንትኑ ግንባሩ እና ተሰፍቶ ወደ ውስጥ ገብቷል። ይሄ ወደ ምንድነው ምንጫት ምንድነው አሁን እንግዲህ ሄደሽ ኢትዮጵያ ሆስፒታል ወስደሻቸዋል? ምን አድርገሻቸዋል? ምንድነው? እሺ አንቺ ሐሳብሽ ምንድነው? ሆስፒታል ወስጄው ነበር፣ ባህር ዳር ወስጄው ነበር፣ ግን እንትን አላለም፣ አልተሻለውም። እንደዚያው ነው። ጸበልም ሄደ አልተሻለውም። አሁን ደህና ሐኪም ቢገኝ ወደፊት ከሌላ ሐኪም ይዤው እሄዳለሁ ብዬ አስባለሁ። ያንን የምታደርጊው እኮ 35000 ብሩን ስትሰበስቢው ነው። ካልሰበሰብሽ ምን ይዘሽ ትሄጃለሽ? ልክ ነህ። አደርጋለሁ፣ እሰበስባለሁ። ልክ ነህ። ቃል ግቢልኝ በመድኃኔዓለም እምላለሁ። መድኃኔዓለምን ይሄ የምታደርጊው ይኸውልሽ፣ ቢያንስ እንኳን ሰብስበሽ አባትሽን እንኳን ቢያንስ 200,000 ብርም 300,000 ብርም ተጠየቀ አባትሽን በህይወት እንዲቆዩልሽ የምትፈልጊ ከሆነ 35,000 ብሩ መሰብሰብ አለበት፣ ለክፉም ለደጉም። በደንብ ሰማሽኛል? አንደኛው እሱ ነው። ሁለተኛ አሁን ይሄን ስታረጊ ደግሞ በጣም ብዙ ቻሌንጆች ይመጡብሻል። አንዱ ቻሌንጅ ወንድምሽ ያስፈራራሻል። ምንድነው የሚያስፈራራሽ? እኔ መምጣት እፈልጋለሁ ይልሻል። በእግሩ ወንዝ አይደለም ይዞት የሚመጣው፣ ገንዘብ ነው ይዞት የሚመጣው። ያ ደግሞ ገንዘብ ካንቺ ነው የሚፈልገው። ይሄን ታውቂያለሽ? ልክ ነው። ስለዚህ እኔ ገንዘብ የለኝም፣ መተ መስራቱን እኔ አልቃወምም፣ ግን አንድ ብር የለኝም። እኔ በጣም እየታመምኩ ነው። አሁን እኮ ለቤተሰብ እኮ አንድ ቀይ መስመር ማዘጋጀት እኮ ትቻለሽ። ቀይ ቦርደር፣ ቀይ መስመር። እኔ አበይ ለወንድምሽም ሆነ ለቤተሰቦችሽ እኔ ኩላሊቴን እያመመኝ ነው። እንደ ድሮ ጠንክሬ እየሰራው አይደለም፣ እየደከመኝ ነው። እየሰማሽ ነው አይደል? አማራጭ የለኝም። አካውንቴ ላይ ብር የለኝም። እኔ ነገ ብታመም እንኳን የምታከምበት ብር የለኝም። ስለዚህ ወንድሜ መምጣት መሄድ መብት ነው፣ መንከባለል መብት ነው፣ የቀን ስራ መስራት መብት ነው፣ መማር መብት ነው። አሁን ግን እኔ ያለኝ አማራጭ ይሄ ነው። ልምጣ ብትለኝም ገንዘብ የለኝም። በበረሃ ሄደ ደግሞ ብትታገት ደግሞ ሞትህን ነው የምጠብቀው እንጂ ሌላ ነገር የምፈልገው ነገር የለም። መሞትህን እንዲነግሩኝ ነው የምፈልገው። ምክንያቱም በበረሃ ሄደው ደግሞ አሁን ደግሞ ታገትኩኝ፣ ተያዝኩኝ፣ ይሄን ያህል ብር አምጪ መባልሽ አይቀርም። ቻሌንጆችሽ፣ ፈተናዎችሽ እየጨመሩ ነው የሚሄዱ። እዛ የተሰራውን የቀን ስራዎችንም እየሰሩ ቤተሰቦቻቸውንም እያገዙ ወንድምትዩም አሁን ወደ ሀገር ወደ በረሃ አሰደዳለሁ የሚል የአባቱን መሬት አርሶ እህል ዘርቶ መኖር ይችላል። በስነ ስርዓቱ ሊኖር ካለ አሁን አንቺ ነሽ የገደልሻቸው። አንቺ ጥገኛ አረግሻቸው። እነሱ ያለ አንቺ መተንፈስ መኖር አልቻሉ። የግዴታ ግን አሁን ማለማመድ አለብሽ። ወደዱም ጠሉም ፈለጉም አልፈለጉም። ይሄ እኔ ስለነገርኩሽ ሳይሆን ነገ ለሚፈጠርብሽ ችግር ቢያንስ እንኳን ቀድመሽ ደርሰሽበት ከሆነ ነው። ይሄን ነገር የምታደርጊው ለእኔ ስትይ አይደለም፣ ለአባትሽ ስትይ አይደለም፣ ለእናትሽ ስትይ አይደለም፣ ለማንም ስትይ አይደለም፣ ለራስሽ ስትይ ነው የምታደርጊው። በእርግጠኝነት 7 ዓመት የቆየሽው በእግዚአብሔር ቸርነት ነው። ከዚህ በኋላ 7፣ 8፣ 9 ዓመት ለመቆየት አንቺ ወይ ኩላሊትሽ ወይ ደግሞ የሆነ ነገርሽ ፌል ያደርጋል። እንገርሽ ጭንቀት አለ፣ ለቅሶ አለ፣ ተስፋ መቁረጥ አለ፣ ሐዘን አለ፣ የሥራ ድካም አለ፣ ስስት አለ፣ ድንጋጤ አለ። ይሄ ሁሉ ተጨማምሮ በእርግጠኝነት ይሄ 10 ኪሎ ካንሰር ነው አይምሮሽ ላይ የሚመጣው። ነግሬሻለሁ። እሺ ሳሚ አመሰግናለሁ። ከዛሬ ጠንክረሽ አሁን ዛሬ ከዚህ ከላይቭ ከወጣሽ በኋላ ይኸውልሽ እኔን አዳምጪ። ቤትሽ ውስጥ ምስል አለ፣ የእግዚአብሔር ምስል ወይም የቤተ ማርያም ምናምን አለ፣ የመድኃኔዓለም። ይኸውልሽ ቁመሽ እንዳትለምኚው፣ እግዚአብሔር ተንበርክከሽ እንዳትለምኚው፣ በደረትሽ ወድቀሽ ተንከባለሽ ዛሬ የእውነት ነገር ንገሪው። በቃ ለገሪው ከልብሽ አባቴ የሚያጠነክረኝ ልብ ስጠኝ። እኔ አንተን ማስቸገር አልፈልግም። እኔ ስድሜ ልኬን አለቀስኩብህ፣ ይቅር በለኝ። አሁን ግን የቤተሰቦችን ነገር ላንተ አደራ ሰጣለሁ። ጋይ እግዚአብሔር ይሰማሻል።
እያለቀሽበት ነው ያልሰማሽ፣ እያጉረመረምሽ ሁሌ እያማረርሽ ነው ያልሰማሽ። አሁን ግን ከልብሽ ንገሪው። የቤተሰቦቼን ነገር አደራ ላንተ ሰጣለሁ። አመሰግናለሁ። እሺ አመሰግናለሁ በጣም። ሌላ አማራጭ የለሽ። ይሄን ያደረግሽ ለውጥ በህይወትሽ ውስጥ ታደርጊያለሽ። 25000 ብር ብቻ እንዲሁ ነው እንዲተፈጥሮ እንዲተመጥቶ ምናምን ምንም አይጠቅምሽም። እሺ ምንም አይጠቅምሽም። እንዲህ ለምን ተፈጥፍጦ ለምን ቤት አይፈርስም? ከዚህ በኋላ ያለሽ ህይወት ውሳኔ ላይ ጨካኝ መሆን ያለብሽ። አንቺ ቆራጥ ስትሆኝና ጨካኝ ስትሆኝ እነሱ አማራጭ ይፈልጋሉ። ከሞትሽም ደግሞ አማራጭ ይፈልጋሉ። ያው እኮ ነው። አየሽ አይደል ለውጡ? ስትሞች እኮ አማራጭ ይፈልጋሉ። በቃ ሞትሽ አይደለ? ገቢ ከሌላቸው ጾማቸውን መቼም ቁጭ ብለው እቴ ልጄ 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 እያሉ አይኖሩ። እግር የሌለው እንኳን በደረቱ እየተንፋቀቀ ለልመና ይወጣል ህይወቱን ለማቆየት። አሁን ግን እሷ አለች እየተባለ ተኝቶ መብላት ነው። ገባሽ? ለቤተሰቦችሽ መኖርሽን አደግፍልሻለሁ። እግዚአብሔር ጽናቱን ይስጥሽ። ጀግና ልጅ ነሽ አንቺ፣ ጠንካራ። የብዙ እህቶች ሚስጥር ይሄ ነው። እህቶች ለምን እንደምናደድና ለምን እንደምጮህ ይሄ ሚስጥሩ ይሄ ነው። እንገራችሁ ሁሉም ጨክኖ የውስጡን ቢናገር እንደዚህ ልጅ ነው ሁሉም ቤቱ ውስጥ ያለው ጉድ። እንግዲህ እነዚህ እህቶች ነው እንደዚህ የሚጫወቱባቸው። ደግሞ በጎን መተው ደግሞ ብርሽ እናበዛለን፣ ገንዘብ ህይወትሽ እንደዚህ እናደርጋለን ምናምን እያሉ መከራቸውን የሚያሳዩቸው እነዚህ ነው። ፍረዱ እንግዲህ ይታያችሁ። ከነዚህ ሰዎች ላይ ነው እንግዲህ ደግሞ እቺ ልጅ እንግዲህ ቤተሰብ አስተዳደራ ህይወቷን እየኖረች ከሷ ላይ ደግሞ የሚዘረፍና የሚሰረቅና ደግሞ አምጥ የሚባል ገንዘብ አለ። እሷን ያመጣት ደላላ ግን G+4 ሰርቶ ህይወቱን እየኖረ መቼም ልጆቹ ትል ይሆኑ እንጂ ይትሉ እንጂ መቼም የደላላ ነፍስ በህይወት አይኖር። እግዚአብሔር በልጆቻችሁ ያሳያችሁ። አመሰግናለሁ በጣም ሳሚ። እኔ ትናንትናም ገብቼ ነበር ግን ወረድኩኝ። ግን ታችኝ በጣም ሳለቅስ ነበር ስትናገር። ሁሌም ከታችኝ አለቅሳለሁኝ ይሰማኛል ውስጤንና በጣም ነው ማመሰግነው። ፈጣሪ ባርክ። እኔን ምንም ተመሰግኝ እኔ አይጠቅመኝም። ራስሽን ትቀይሪያለሽ አትቀይሪም ከዚህ በኋላ። አሁን ድሮ ከምታጓተቹ ከምትነፈርቂው ነገር ማቆም አለብሽ። እሺ አመሰግናለሁ። ያን ካላረክሽ በህይወትሽ ውስጥ ዋጋ ትከፍያለሽ። ይኸውልሽ ይሄ የሚራራውንና የሚፈራውንና የሚጨነቀውን ልብሽን ደንዳና አድርጊ። እየሰማሽ ነው? አዎ እየሰማሁ ነው። እህቶች በውስጥ መስመር ደውላችሁ አጽናኗት፣ አጠንክሯት። ሄለን ሁላችሁም እዚህ ያላችሁ ፎሎ አድርጓት። ሁላችሁም ልጅቷን አንዳንዴ እግዚአብሔር ወደኛ የሆነ ነገር የሚያመጣው ለኛ በረከት ሊሆን ይችላል። ለኛ እግዚአብሔር ስለሚወደን ይሆናል። ይችን እህት አበረታቷት፣ አጽናኗት። እግዚአብሔር እውነቴን ነው ለተቸገረ መድረስ አይዞሽ ማለት ራሱ አንድ ጽድቅ እንደሆነ ታውቃላችሁ። ጽደቁ። ግቡና ፎሎ አድርጋቱና ምድረ ሌባ ግማታም ልጋጋም ላጫም ሌባ አስመሳይ ወንበዴ ፎሎ ስታደርጉ አይደል የምትሉት? አስመሳይ ጭምብል ለባሽ ግን እናንተ ለእንደዚህ አይነት ሰው መቆም አትወዱ። ሉሌ ሰላም እንዴት ነህልኝ? የሰማው በጣም አንድ ነገር ቃል እንድትገባልኝ ይፈልጋሉ። እሺ ወንድሜ፣ አንተ ጀግና ሰው ነህ። አንተ ለብዙ እህቶች ጠንካራ ጎበዝ ልጅ ነህ። ብዙ ነገር አድርገሃል አውቃለሁ። በጣም ረጅም ጊዜ አውቃለሁ። አንተ ያለህበት ቦታ የተሻለ ነገር ነውና እቺ እህታችን አባቷ በጣም ታመውባታል። እኔ ዛሬ አቅም ቢኖረኝና እዚህ ሀገር ላይ ቆይቼ ቢሆንና ብር ቢኖረኝ ኑሮ ዛሬ አደርገው ነበር።
አንድ ነገር ቃል ገበላት አባቷ የምታሳክምበት ነገር ካንተ ከራስ ከፈጣሪ የምታገኘው አንተ በጣም ደግ ሰው እንደሆንክ አውቃለሁ። የሆነ ነገር ቃል ግባላት። እዚህ ውስጥ ያለችው አነቴ አባቷ ወድቀው ግንባራቸው ወደ ውስጥ ገብቶ በሰቀቀን ላይ ናለች። እሺ በል አንተ ደግ ሰው ነህ። ማርያምን በጣም ነው የምወደው። ማርያምን ነው ይሄን ልክልሻለሁ አልልም። ለሳሚ በውስጥ ጽፍለታለሁ። ልክልሻለሁ በውስጥ አካውንቱን ለሳሚ ስጭው በውስጥ ጽፍልኛል። እሺ እየሰማሽ ነው? አዎ እየሰማሁ ነው። ጠይቄ ወይም የብላዘርን ስልክ ሰጥሃለሁ እንጂ እኔ አካውንቱን አላውቀውም። በቃ ለሳሚ ስትልኪለት የአባትሽ ቤተሰቦች ለሳሚ ስትልኪለት ሳሚ በውስጥ ይጽፍልኛል። እሺ ጠይቄ ሰጥሃለሁ። በቃ ለሳሚ ስጭው ሳሚ ለኔ ይልክልኛል። እኔ ያለውን ነገር ለሳሚ ነግረዋለሁ። ከዛ በተረፈ እባካችሁ ሰሞኑን ያው ሳሚ ባለፈው በቀደም ዕለት መጥቼ እናንተ ቤት እንደ ቁራ ስለፈለፈ አካውንቴን ዋርኒንግ ተሰጥቶኛል። ኮፒ ሊንክ አስደርግልኝ በእናትህ ሊያዘጉብኝ ነው ድጋሚ። ኮፒ ሊንክ አድርጉለት፣ የሉሌን ኮፒ ሊንክ አድርጉለት። ለእህታችን የአባቷ መታከሚያ ብር ይሰጣታል። ደግ ልጅ ነው፣ እተማመንበታለሁ። ለእናንተ በጣም ከካናዳ ሆኖ ብዙ ዋጋ የከፈለ ወንድማችን ነው። ኮፒ ሊንክ አድርጉለት፣ ታፕታፕ ኮፒ ሊንክ አድርጉለት። ኮፒ ሊንክ አድርጉለት እና ደግሞ ፎሎ አድርጉት። እኔ ሙሉውን ባልችልም ተባረክ የምትሰጠውን አትጥፋ ይለዋል። ከስር ኮመንት እያነበብክ ነው። ተባረክ የምትሰጠው አትጣ እያሉ እየመረቁ። አሜን። ሙሉውን ባልችልም እህቴ ለሳሚ ንገሪው። ሳሚን አካውንቱን በተቀበልሽበት ሰዓት ለሳሚን ትርበይ፣ እኔ ግማሹን አግዝሻለሁ። እሺ 35 እግዚአብሔር ይባርክህ፣ መድኃኒዓለም ይባርክህ። አይ ምንም ችግር የለም ሳሚ። ለዚህ ነው የገባሁት። በቃ በቀደም ዕለት ስለፈልፍ ያው ደግሞ ደስ የሚል ዜናም አለ። የምንለፈልፈው መሬት ላይ አልወደቀም። እየተያዙ ነው፣ ሌቦች እየተያዙ ነው፣ እየወጣችሁ ነው። አረብ ሀገር ያላችሁ እህቶቻችን አሁን በፊትኛ ስንናገር ምቀኞች እናንተ እንደዚህ ትሉን ነበር። አሁን ግን ራሳችሁ እየወጣችሁ እየመሰከራችሁ ነው። ሪሲት አለን፣ ወረቀት አለን፣ ደረሰኛ አለን፣ እንደዚህ አለን፣ እንከስሻለን፣ እንከሳሃለን ምናምን። ሌላው ቀርቶ የራሳቸው ተባባሪዎች ራሳቸው ለክስ እየወጡ ነው። እነሱንም አትስሟቸው። ከዚህ በፊት ተነጋግረን ነበር። ለምን እንደ ጠበቃ ሆኖ እንደቆሙ አናውቅም። አሁን ግን እንደገና ከእናንተ ጎን ሆነው የእናንተን ሆድ ለማራራስ እየከሰስን ነው ይላሉ። እነሱንም አናምንም እኛ እና ሌቦች እየተጋለጡ ነው። እነዚህ አይጦች እየተጋለጡ ነው። በርቱ። መረጃ ያላችሁ ለጥፉ፣ በቤታችሁ በሌላ ሰው ቤት ሳይሆን የተበላችሁ ሰዎች ለጥፉ። ማንም ምንም ይሁን እና ሳሚ ለዚህ ነው የገባሁት። ኮፒ ሊንክ አስደርግልኝ ልልህ ነው የገባሁት። ዋርኒንግ ላይ ነኝ። ይኸው ኮፒ ሊንክ እያደረጉልኝ ነው። የሉሌን ፎሎ አርጉት፣ ኮፒ ሊንክ አርጉለት፣ 100 አስገቡት። አሁን እዚህ ውስጥ ያላችሁ 68 ደርሳችኋል። 100 ፎሎ አርጉት፣ ሁላችሁም አድርጉት። በጣም ደግ ልጅ ነው። ይኸው እንግዲህ ቢያንስ ለአባትሽ መታከሚያ አባትሽ አይደል ሰላም የነሳሽ የአባትሽ መታከሚያ ከዛም ተብሎ አይጠፋም። አንቺ ግን የተነገረሽን አድርጊና ቆፍጣና ጠንካራ ሴት መሆን አለብሽ። አለበለዚያ ነገ ወድቀሽ ታመሽ ሙተሽ የማን መሳቂያ እንዳትሆኝ። እሺ ሳሚ በጣም ነው ማመሰግን። እግዚአብሔር ይስጥልኝ። ሁላችሁንም በጣም አመሰግናለሁ። ፈጣሪ ይስጥልኝ። በውስጥ መስመር የኢትዮጵያ አካውንትሽን የኢትዮጵያ ንግድ ባንክ የሚሆን የሆነ አካውንትሽን ላኪልኝ። እዚህ ላይ ደግሞ በማዘር ነበር እኔ ምልክ የማዘርን እስኪያየዋለሁ የደብተር ላይ አንዴ እህታለም ይኸውልሽ አሁን ቅድም ሲናገር ሰምቻለሁ። ቤተሰቦችሽም ወንድምሽም ቢሆን ሌላ አካውንት እንዳይሰጥሽ ከአባትሽ ከራሳቸው ጋር ተነጋግረሽ የግል አካውንታቸው ለብቻቸው እንዲሆን እሺ። በዚህ ዘመን እውነቴን ነው። እኔ እንግዲህ ዘመድ ያላችሁም ተቃየሙኝ። ወንድምም እህትም እናትም አባትም በአሁኑ ሰዓት የሚታመንበት ዘመን አይደለም። ስለዚህ ለአባትሽ ከሆነ አባትሽ የራሳቸውን አካውንት በሳቸው ስም እንዳያጭበረብሩ። ወንድምሽንም አትመኝ ወይ እናትሽን ወይ አባትሽን ራሳቸው እንዲታከሙ የራሳቸውን አካውንት አውጡ ብለሻቸው የራሳቸውን አካውንት አድርጉ። ከዛ በተረፈ እንግዲህ ሳሚ የሚጮው ለእናንተ ነው። ሪፖርት እየተደረገበት የሚጮው ለእናንተ ነው።
አብርሽም የሚጮው ለእናንተ ነው። ሌሎቹም የሚጮውት ለእናንተ ነው። እኛን እንኳን ተውነ፣ ሩቅ ቦታ ነው ያለ ነው። እዛው አጠገባችሁ ያሉት ሰዎች ግን የሚጮውት ለራሳችሁ ነው። ስለዚህ ራስ በራሳችሁ ተደጋገፉ። ማንም ለእናንተ የሚደርስላችሁ ሰው የለም። ራስ በራሳችሁ ካልተደጋገፋችሁ ማንም ለእናንተ የሚደርስላችሁ የለም። እናንተ አይደለም እኛ አልቻልንም። እግዚአብሔር አክብረ ሉልዬ እግዚአብሔር አክብረ አንተ ቀላል እናደርግ ታውቃለህ። እችን ታሪክ ታውቃታላችሁ። ቤተሰብ ሲደውል ተቆራረጠ ኔትወርክ የለም ብለን መዝጋት ጀምረናል። እኛም እንኳን እናንተ በቃ ግን ምን ታደርጉታላችሁ? ችግር ነው። ከቤተሰብም አንፈርድም፣ ከዘመድም አንፈርድም። እኛም መቃጠል ነው ያለን እና ኔትወርክ ነው ብለን የምንዘጋው ለምን እንደወጣ ችግሩን እናውቃለን እኮ ኢትዮጵያ ያለውን ችግር በአሁኑ ሰዓት እናውቃለን። ግን ምን ለስንቱ ትደርሳላችሁ? ለስንቱ ሰው ትሆናላችሁ? ለስንቱ ዘመድ ትሆናላችሁ? ላክስት ልጅ አንድ ነገር ላቋርጠውና እሺ ጆኒ የሚባል ልጅ ነው 11 ሰው ብቻ ነው ፎሎ ያደረገው። ሳሚ መድኃኒትን ውሰድ ይለኛል። አይገርም? መድኃኒት እስከ መድኃኒት ደረስኩኝ። መድኃኒት እስከ መታመም ደረሳችሁ። እናንተ ሰዎች መድኃኒትን ውሰድ አለኝ። አይገርም? ትለያለህ። ይገርም። በቀደም ለታ ላይፍ ላይ ተቀምጬ ሪፖርት አድርገው ያዘረገፉኝ ሰዎች ከመቶ አላለፉም። ከ70 ከ20 ከ60 አያልፉ። በቃ ተላላኪዎች ናቸው እነዚህ። እና አትናደድ አንተ ደግሞ የቆየነ ለነሱ እየሳክ ነው እንጂ የምታልፏቸው። እኔ ለነሱ ምንም አይመስለኝም እንዴ 10 ምናምን ዓመት እኮ ነው። እነዚህ እኮ ከጀመሩ ገና 2 ዓመታቸው 3 ዓመታቸው ቲክቶክ ከገባ እኮ ነው መጠቀም የጀመሩት። እኛ መጠቀም የጀመርነው እኮ እርግጥ አንዳንዴ እኮ ዮኒ ማኛ ትክክል እንደሆነ ታውቃለህ ሳሚ። ከዮኒ ማኛ በኋላ ነው የመጣ ነው። አዎ እኔ ምንም ውሸት የለኝም። እሱ ግን ያልተጠቀመበትን ያህል እነ ሳሚ ተጠቅመውበታል፣ እና አብርሽ ቄራው ተጠቅመውበታል። ለአረብ ሀገር እህቶች በነበረበት ሰዓት ላይ ትክክለኛ ሶሻል ሚዲያ ላይ የመጣው ማን ነው ካላችሁኝ እኔ መስክራለሁ፣ ዮኒ ማኛ ነው። ምንም የማልዋሸው ነገር ነው። ሳሚም አይዋሽም። እዚህ ማናችንም አንዋሽም። ግንስ አልተጠቀመበትም። ማንም የተጠቀመበት የለም። እነ ሳሚ ግን ተጠቅመውበታል። ወንድዬ እያስደረገ ነው። ኮፕሊክ እያስደረገልኝ ነው። ቴንኪው ወንድሜ ስለነበረ ነው ወንዴ ነበር።